የዓለም ዕጣ ፈንታ በፓኪስታን እጅ በፓኪስታን መዲና ኢስላማባድ ዛሬ የሚታየው ትዕይንት ለተመልካች ግራ የሚያጋባ ነው። ህንድና እስራኤል የሙስሊም ዓለም ዘላለማዊ ጠላቶች ናቸው ስትል ፓኪስታን ገለጸች። ይህ ንግግር የዓለም አቀፉን ፖለቲካ የሚያናውጥ ንግግር ሆኖ ተወስዷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ጅምዓ ነው። ሰላዋት ያደረጋችሁ ዛሬ ከአክሱም ሙስሊም ወንድም እህቶቼ የደረሰኝ መረጃ በጣም የሚያሳዝን ነው። እኛ ሙስሊም ወንድም እህቶቻችሁ አይደለንም ወይ? እኛ ወገኖቻችሁ አይደለንም ወይ? በሀገራችን በቀያችን እየተገፋን እስከመቼ? ዛሬ የጅምዓ ሰላትን እንዳንሰግድ ተከልክለናል። እባካችሁን ድምጽ ሁኑን። የክልሉ መንግስት አንድ ነገር ያድርግ። የፌደራል መንግስት ይሄንን ጉዳይ ችላ ሊለው አይገባም ብለዋል። እንግዲህ ባለፈው እንደለቀኩላችሁ የሆነ ቪዲዮ መረጃ ሰጥቻችሁ ነበረ። በአክሱምና በትግራይ ሙስሊሞች ላይ ከፍተኛ ሴራ እየተሰራ ነው ብያችሁም ነበረ። ችላ ብላችኋል። ሀገራችን ሙስሊም ወንድም እህቶች ባይዘው በመረጃ ጉዳይ የሆነ ችግር ሲፈጠር መጮህና ማደንቆር እንጂ መፍትሄ እንዲመጣ ምንም አይነት ጥረት እያደረግን አይደለም። ይሄ ጉዳይ ሁላችንም ዋጋ የሚያስከፍል ነው። ይኸውላችሁ አክሱም ላይ እየተደረገ ያለው ነገር በተደጋጋሚ ጊዜ በእናት አባቶቻችን በሙስሊም እህት ወንድሞቻችን ላይ እየተፈጸመ ያለ ግፍና በደል በጣም በዛ። ሰው በሀገሩ በቀየው ጭፈራ ቤት በሪቫን ተመርቆ በሚከፈትበት ሀገር፣ ጫት ቤት መጠጥ ቤት በሪቫን ተመርቆ በሚከፈትበት ሀገር ያምልኮ ቦታ ተከለከሉ፣ መስጊድ ተከለከለ። ዛሬ ደግሞ መንገድ ላይ ወጣው የሚሰግዱትንም በተኗቸው። ተመልከቱ። ይሄ ነገር ካሁኑ ሃይ ካልተባለ ነገ በእያንዳንዳችን ቤት የሚገባ ነው። ዛሬ የሌሎች ሀገሮችን ችግር ያነሳን ስናደነቁር የምንል ሰዎች ዛሬ ሌላ ሀገር ላይ ችግር ደረሰባቸው፣ ተጨቆኑ፣ ተበደሉ እያልን ስንለፈልፍ የምንውል ሰዎች የራሳችንን ችግር ሳንፈታ የሌሎችን ችግር ለመፍታት ዘበት ነው። ፍትህ ለአክሱም ሙስሊም ወንድም እህቶቻችን በሀገራቸው በቀያቸው የሚገባቸውን ነገር ማግኘት መብታቸው ነው። ይህንን በደልና ስቃይ እየፈጸማችሁ ያላችሁ ሰዎች ከድርጊታችሁ ታቀቡ። ይሄ ጉዳይ ይሄ ወደ ሌላ ከፋድ ችግር ከመግባቱ በፊት ማለት ነው የሌሎች እምነት ተከታዮች ራሱ ልታወግዙት ይገባል። በሃይማኖታቸው የሌለን ነገር ለፖለቲካ መጠቀሚያ ለራሳቸው ጉዳይ መጠቀሚያ ሲሉ ሃይማኖትን ከለላ አድርገው የሚንቀሳቀሱ ሰዎችን ኃይል ትሏቸው ይገባል። ፕሊስ ሁላችንም ድምጽ እንሆናለን። የዓለም ዕጣ ፈንታ በፓኪስታን እጅ በፓኪስታን መዲና ኢስላማባድ ዛሬ የሚታየው ትዕይንት ለተመልካች ግራ የሚያጋባ ነው። በአንድ በኩል ከተማዋ እጅግ ማራኪ ሆና እየተዋበች፣ በሌላ በኩል ደግሞ ከተማዋ ልክ እንደ ጦር ግንባር በከፍተኛ ወታደራዊ ጥበቃም ታጥራለች። ኢስላማባድ ለ2 ቀናት ዝግ ሆና የህዝብ በዓል ታውጆባታል። ምክንያቱም ዓለም ዓይንና ጆሮዋን ሰጥታ የምትጠብቀው የመካከለኛው ምስራቅ ከገደል አፋፍ ሊመልስ ይችላል ተብሎ የታሰበው በታሪክ ትልቁ የዲፕሎማሲ መንገድ ሊጠረግ ነው። ይህንን አጠር ያለ ትንታኔ ኮፒ ሊንክ እያደረጋችሁ ተከታተሉኝማ። ድርድሩ የሚካሄደው አሜሪካና እስራኤል በኢራን ላይ በሰነዘሩት ጥቃት ከፍተኛው መሪ አያቶላህ አሊ ኻሜኒም መገደላቸውን ተከትሎ ቀጠናው በደም ባህር እየተናወጠ ባለበት ወቅት ነው። ጦርነቱ የዓለምን የነዳጅ ደም ስር የሆነውን የሆርሙዝ ሰርጥ ዘግቶ የነዳጅ ዋጋን ጣራ ላይ ሰቅሎታል። አሁን ግን በፓኪስታን አደራዳሪነት የተገኘው የ2 ሳምንት የተኩስ አቁም ፋታ ሰጥቶታል። ነገር ግን ይህ ፋታ ወደ ዘላቂ ሰላም ይለወጣል ወይንስ ለከፋ
ጦርነት ዝግጅት ነው የሚለው ጥያቄ በሁሉም ሰው አእምሮ ይመላለሳል። ወደ ድርድሩ ስንመጣ ተሳታፊዎች እጅግ ክቡድ ናቸው። አሜሪካ በምክትል ፕሬዝዳንት ጄዲ ቫንስ የሚመራ ያሬድ ኩሽነር እና ስቲቭ ዋትኮፍን ያካተተ ጠንካራ ልዑክ ልካለች። ቫንስ መምጣታቸው ለኢራኖች ትልቅ ትርጉም አለው። ኢራኖች ቫንስ እንደ ሌሎች ጦርነት አፍቃሪ አይደሉም ብለው ያምናሉ። በሌላ በኩል ደግሞ የኢራኑ አፈጉባኤ ጋሊባፍና የውጭ ጉዳዩ ሚኒስተር አባስ አራቃቺ እስላማባድ ከትመዋል። የሚገርመው ግን እነዚህ ሁለት ባላንጣዎች በአንድ ክፍል ውስጥ አይገናኙም። የፓኪስታን ባለስልጣናት በመካከላቸው እየተመላለሱ መልእክት የሚያቀባብሉበት የሸትል ዲፕሎማሲ ስልት ነው የሚተገበረው። አጀንዳቸው ግን እንደ ሰማይና ምድር የራቀ ይመስላል። ኢራን ባለ 10 ነጥብ የሰላም እቅድ ይዛ መጥታለች። ዋናው ጥያቄዋ ጥቃት መልሶ እንደማይሰነዘርባት ማረጋገጫ ትፈልጋለች። የአሜሪካ የጦር ሰፈሮችም ከመካከለኛው ምስራቅ ሙሉ በሙሉ እንዲወጡና የሆርሙዝ ሰርጥ በእሷ ቁጥጥር ስር እንዲሆን ከጥያቄዎቿ ነው። በአንጻሩ ዋሽንግተን ኢራን ያከማቸችውን የዩራኒየም ክምችት በሙሉ አሳልፋ እንድትሰጥ እንደ ቅድመ ሁኔታ አስቀምጣለች። የዋይት ሃውስ ቃል አቀባይ ካሮሊን ሌቪት ይህንን ጉዳይ ለድርድር አይቀርብም ስትል፣ ኢራን ደግሞ ዩራኒየሙን የመተው ፍላጎት እንዳላት በይፋ አላረጋገጠችም። ዲፕሎማቶች ግን ድባቡ ገና ሳይጀመር ተበላሽቷል እያሉ ነው። የቀድሞው የፓኪስታን አምባሳደር መሱድ ካሊድ እንደሚሉት እስራኤል በሊባኖስ ላይ የምታካሂደው ድብደባ በማፍጠን ድርድሩን ለማክሸፍ መርዝ ረሽታለች ይላሉ። ኢራን የተኩስ አቁሙ ሊባኖስንም ይጨምራል ስትል፣ ትራምፕና ኔታንያሁ ግን አይጨምርም በሚል ጸንተዋል። ሌላኛው ተንታኙ ሳሃር ካን እንደሚሉት ከሆነ ትልቁ እንቅፋት አለመተማመን ነው። አሜሪካ በድርድር ስም ቦምብ የመጣል ታሪክ ስላላት ኢራኖችን በጥርጣሬ ነው የሚያዩት ይላሉ። ዳንያ ታፈር ደግሞ እስራኤል በጠረጴዛው ላይ አለመኖሯ ድርድሩን ውሃ ቢወቅጡት እምቦጭ ሊያደርገው ይችላል የሚል ስጋት አላቸው። ምክንያቱም እስራኤል በማንኛውም ሰዓት ድርድሩን ልታፈርስ ትችላለች። ፓኪስታን ይህንን ድርድር በማስተናገዷ በዓለም መድረክ ትልቅ ዲፕሎማሲያዊ ክብር አግኝታለች። ውጤቱ ግን በቴህራንና በዋሽንግተን እጅ ላይ ነው። ኢስላማባድ የሰላም ድልድይ ትሆናለች ወይንስ የሁለቱ ኃይሎች ፍላጎት የቀጠናውን ሰላም መልሶ የጦርነት ቅርቃር ውስጥ ይከተዋል የሚለው በሚቀጥሉት ጥቂት ቀናት የምናየው ይሆናል። ይህ ድርድር ለዓለም ዜና ብቻ አይደለም፣ ለሁላችንም ህልውና ወሳኝ እንጂ። የእናንተ ግምት ምንድን ነው? ጄዲ ቫንስ እና ኢራኖች መግባባት ይችላሉ? ኮሜንት ላይ እንወያይበት። ተፈጥሮ እኮ አይደለም። ጀሃነም ማን ነው ያመጣው? ጀሃነም የፈጠረው ማን ነው? ኢሳ የፈጠረ ማን ነው? አንተ የፈጠረ ማን ነው? ዛቆ ምጥራ አይደለም። የቱ ጋር ነው? አላሁ አክበር። ዛቆ አይደለም። ሲሄድ ጠይቀሃልና ሰው የፈጠረው ሰው ላይ ይሻለ ቦታ አለ። ማን ነው የፈጠረው? ብላችሁ ጠይቁ። ሰው የፈጠረው ሰው የፈጠረው እግዚአብሔር ነው አሉ። ቆማችሁ ብታወሩ አይደለ? ሰው የፈጠረው እግዚአብሔር ነው አሉ አይደለ? አዎ ኢሳ ራሱ እግዚአብሔር ነው። ራሱ ህንድና እስራኤል የሙስሊም ዓለም ዘላለማዊ ጠላቶች ናቸው ስትል ፓኪስታን ገለጸች። ይህ ንግግር የዓለም አቀፉን ፖለቲካ የሚያናውጥ ንግግር ሆኖ ተወስደዋል። የፓኪስታን መከላከያ ሚኒስትር ሐዋጃ ሙሐመድ አሲፍ ህንድና እስራኤልን የሙስሊም ዓለም እውነተኛና ዘላለማዊ ጠላቶች ሲሉ በፓርላማ ተናግረዋል። ሚኒስትሩ በንግግራቸው እስራኤል በጋዛ እንዲሁም ህንድ ደግሞ በካሽሚርና በሙስሊም ዜጎቿ ላይ የሚፈጽሙት በደል ተመሳሳይ መሆኑን ገልጸዋል። መላው የሙስሊም ሀገራት እነዚህን ሁለት ሀገራት በጋራ ጠላትነት ሊፈርጃቸው ይገባል ሲሉም ጥሪያቸውን አቅርበዋል። ፓኪስታን ከእስራኤል ጋር ምንም አይነት ዲፕሎማሲያዊ ግንኙነት የሌላ ሲሆን ይህ አዲስ መግለጫ ግን በቀጠናው ያለውን ውጥረት ይበልጥ ሊያባብሰው እንደሚችልም ተፈርቷል። እናንተ ሚኒስትሩ የሰነዘሩትን ወቀሳ እንዴት ታዩታላችሁ?